በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በልቦና ውስጥ ያለ እርኩስ መንፈስ በየህሊና የተቆጣጠርክ የሰው ልጆች የአዳም ልጆች መተት፣ አይነጥላ፣ ቡዳ፣ ዛር፣ ውቃቢ የተቀመጥክባት ምድር እሳት ናትና በእሳት እየተገረፍክ እየተቃጠልክ በድንግል ማርያም ስም እየተገረፍክ ትወጣ ዘንድ አዛለሁ። መተት፣ አይነጥላ፣ መተት፣ እስረኛ ና ርዝና ና ወደስ በስላሴ ስም ተቃጠል። ድንግል ማርያም የምትቀደስበት ስሟ የሚከብርበት ስለሆነ አድፍጠህ መቀመጥ የለም። ከተቀመጥክበት ቦታ በድንግል ማርያም ስም እየተገረፍክ እየተቃጠልክ ወደዚህ ቦታ 11 ቤተሰብ ሳይታወቅብኛል። ምን 11 ቤተሰብ ምን አርጋሃል? ምን አርጋሃል? እየወጋሁ እየጣልኩ ነው። አሳምም ያላውልም ነበር አለ አሁን ሰውነቷን የነፋው አሁን 11ዱም ላይ ያለክ 11ዱም ላይ ያለክ አብራግተናቸዋል። አብራግተናቸዋል። 11 ሰው ገላ 11 ሰው ለምን ዛር ነው ውቃቢ ነው? አራራ ጥላወቂ ነኝ። ጥላወቂ እንዴት? ጥላወቂ እንዴት ልትላክ? በማን ልትላክ ቻለ? በእናቷ ነው በአባቷ የተላክ? ጥላወቂው በእናቷ ጥላወቂው በእናቷ ልጅ አያርግላት። ና ብድግ በል ተነስ በኢየሱስ አትጮህ በስርዓቷ ነው። በሰተኛ ይተረቆ ለፋፈጨ ልገልን ነበር። ለምን? ስንተኛ ናት እሷ? ይቺ ስንተኛ ናት? ስንተኛ ልታረጋት ነው? ስንተኛ ልገላት ነበር? 12ኛ ይቺ 13ኛችን ናት። 13ኛ በጥላወጊ 13ኛ ልጅ ናት። ሊገል ማለት ነው። 12 ገሏል። 13ኛ ጥላወጊ በምንድን ነው የገባው? እንዴት ነው? በወፍ ነው ወይስ በምን ገባ? በመቃብር አፈር ነው ወይስ በወፍ ነው? እንዴት አድርገህ ነው ጥላወጊው? ወይስ በተረከዝ ምን እያለቀሰች የገባህበትን ነው? ቤተሰብ ላይ የገባኸው በምን ምክንያት ነው የገባኸው? አያቷ ስትሞት ማለት ነው። እናቷ እያነሳች እንደዚህ አፈሩን ጥቁር አፈር በዛ ነው የገባኸው። ጨርስ ተብለን ተላከበለች እንዳትደሰት መጀመሪያ ላይ ሰላምራ ገባል። መጨረሻ ስንት ልጆች ገደልክባት? ተሷ ጋራ ነው። ስንት ልጅ ገደልክባት ጠቅላላ? ተሷ ጋራ 13 ማለት ነው። ከእናቷ ጋራ 13። እችኛዋን 14 ልታረግ ነበር። ሰውነቷን ነበበት ታረጌ አበር ላገባ ነበር። አልተሳካልኝ። ማን ያዘክ? እያለቃቀሰች ማን ያዘክ? ሰራተኛዋ መድኃኒት ቀባችብኝ። ምን አይነት መድኃኒት? ከእሷ እንዳትወጣባት ማለት ነው። መድኃኒት ቀባቻት። ከዛ በለኛ ረጋለጠችኝ። እና ምን አይነት መድኃኒት ቀባችብኝ? አይታወቅም። እንዴት አርማትቀባን ፍጥረት የላትም። አሁን ምን ይሻልሃል ካዲያ? አሁን አራት ያዛችኝ። ያ ገብረ ማርያም የሚባለው ልጅ ነው እኮ ቁረቢ ብሎ ያዛችኝ። አለያትም ነበር። አራት ቆርባለች። ቆርባለች 6 ሰዓት በለሽ። ከዛ መጨረሻ ላይ 11 ሰዓት አስበላናት። አንድ ቀን እንደቆረበ ያስቀረናት። ለምን እንቃጠላለን? ለዚህ ነው አባቶቻችን ቅዱስ ቁርባንን ንስሐ እየተቀበላችሁ ቅዱስ ቁርባንን ተቀበሉ የሚሉት። ለዛ ነው እኛም ቅዱስ ቁርባንን ብትቀበሉ በልቦናችሁ ውስጥ ያደፈጠው እርኩስ መንፈስ የመያዝ ችሎታው ቶሎ ይቀንሳል ማለት ነው። ቶሎ እንዲያዝ እንዲጋለጥ ያደርጋል። የማንፈት ችሎታው ይቀንስና ቶሎ እንዲጋለጥ ያደርጋል። ስለዚህ ነው አባቶቻችን መምህራን፣ የቤተ ክርስቲያን ሊቃውንት ንስሐ እየገባችሁ ከንስሐ አባቶቻችሁ ጋር እየተናገራችሁ ቀኖና ቤተ ክርስቲያን የተሰጣችሁን ቀኖናችሁን ጨርሳችሁ ወደ ቅዱስ ቁርባን ተቀበሉ የሚለው የጌታችን የኢየሱስ ክርስቶስ ቅዱስ ቁርባን እሳት ስለሆነ በሰውነታችን ውስጥ የተደበቀውን አጋንንት ቶሎ ያጋልጥልናል ማለት ነው። ከጾም ጸሎት ጋራ ቁርባን ብቻ ደግሞ ብቻውን አይሆንም። ስንጾም፣ ስንጸልይ፣ ስንሰግድ ሰውነታችን በመንፈስ ቅዱስ ስለሚታደስ ቅዱስ ቁርባን ስንቀበልበት ደግሞ የበለጠ
የመጋለጡ የተደበቀው ምስጢር የመጋለጡ ኃይል ይኖረዋል ማለት ነው እና ስለዚህ ንስሐ እየገባን ቅዱስ ቁርባን በስጋ ደዌ የተያዙን ሰዎች በአጋንንት እስራት ውስጥ ያለን ሰዎች ከንስሐ አባቶቻችን ጋር እየተገናኘን ንስሐ እየገባን ወደ ቅዱስ ቁርባን መቅረብ ያስፈልገናል ማለት ነው። አጋንንትን እንዲቀጠቀጥ እንዲቃጠል ቶሎም ስራውም እንዲከሽፍ የአጋንንት እስራት እንዲበጣጠስ እንዲፈታልን ንስሐ አባቶቻችን ጋር ተገናኝተን ቅዱስ ቁርባን መቀበል ያስፈልገናል። አሁን ትሄዳላችሁ? አንተ ትሄዳለህ? ትሄዳለህ? እሺ አንተስ ትሄዳለህ? ተዘጋጅ። በስላሴ ስም ቶሎ በል። ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል፣ ላንመለስ ለዘላለም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ለዘላለም ሲኦል ታስረናል። በቅድስት ስላሴ ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያችኋለሁ። 7 ጊዜ ጮኻችሁ ልቀቅ። 7 ጊዜ ጮኹ። እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። ምንድን ናቸው? ደብተራከታው መጣት አይነጥላ ጉዳዛን እብልት መተታለሁ። የምን እብልት መተት? ብልት ላይ ተቀመጣችሁ? ለምን ተቀመጣችሁ? አጥፋ ተባልን። አጥፋ በቃ ተባልን። ለምን ተላካችሁ? ለምን? ምቀኛ እድላለሁ። ስም እንዳጠራ ምስጢር ነው። ምስጢር በቃ ምስጢር ስም እንዳጠራ ምን አድርገው የተላክ? ምን አድርገው ተብለህ? 30 ዓመት ምስጢር እኮ ነው። 30 ዓመት እኮ ምስጢርን ታወጣለህ። ስም ግን እንዳጠራ። እሺ ስም እንዳጠራ ምን ወደ ውስጥ ነው? በምግብ ነው የገባችሁ? ምግብ ስንት ናችሁ? ኧረ ብዙ ነን። ስንት ነው? ሰራዊት ስንት ነው? በኢየሱስ በልቱ ላይ ብቻ 7777 አለን። በልቱ ላይ 7777 ለምን ነው? ዘሩ ላይ እና ብልቱ ላይ። እሺ ሌላ ሰውነቱስ? ሌላውን ሰውነቱስ? አለ ጭንቅላት ይዘናል፣ አይምሮ ይዘናል፣ ልብ ይዘናል። ጠቅላላ ድምራችሁ ጠቅላላ ሚሊዮን ነን። ውጡ በጌታ በኢየሱስ ትሄዳላችሁ? አትሄዱም? እንሄዳለን። በቃ እንሄዳለን። በቃ ልሸኛችሁ። አሰቃየነው። ሰብስባ ካለበት ሰብስብ ከሰውነቱ ላይ ሰብስብ። በጌታ በኢየሱስ ታዛል። በድንግል ማርያም ስም አዝዣለሁ። በቅዱስ ሚካኤል ስም ታዛቸዋል። ቶሎ ጨርስና ተደግኛል። ምንድን ነው? ዛሬም ልታሰራ ሙስሊሙ ጠንቋይ ቤት ሂዳ ልጅሽ አደጋ ደርሶባታል ተብላ ወደ ደሴ ሄደች። ሳምንት ደግሞ ሂዳ ተንበርክካ እሷ አሸነፈች። ስለዚህ ሳምንት ለምን ትሄዳላችሁ? ሳምንቱን ለምን ፈለግከው? ዛሬ ሳምንት ነበር የምንሄደው። ጠንቋይ ቤት ሄደችብን ሴትዮዋ። ላኪዋ ናት። እሺ አሁንም የምትልከዋለህ? አሁን የለም። ዛሬማ መስራት አልቻልንም። ሻወርን መውሰድ አልቻልንም። ጀበናውን መቅረብ አልቻለም። ስኒውን መቅረብ አልቻለም። ታዛዣችንም መስራት አልቻለችም። ኧረ እንዴት ብለን ስንት ሺህ ብር እኮ ነው ያስቀረችብን። ስንት ሺህ ብር ነው የተሰራው? ከ100 ሺህ ብሮች 500 600 ሺህ ብር። ለምን እሷ እዚህ እየመጣች እሷ የምትመጣው እኛ በምንሰራበት ቀን እኛ በምንጠነቁልበት ቀን ስለሆነ መስራት አልቻልንም። የት ሀገር ጠንቋይ ነው? ወሎ የት? ወሎ ኡርጌሳ። ስም እንዳጠራ። እሺ የጊዮርጊስ አገልጋይ ሚስት ነበረች። ሰውየው ግን የኡርጌሳ ጊዮርጊስ የጋቲራ ጊዮርጊስ አገልጋይ ነበሩ። የደብተራ ሚስት ናት? አይደለችም። የአገልጋይ ሚስት ናት። ሰውየው ግን እንዴት ብለው ያስኪዷት አላስኪዷት ሲሉ ወደ ጠንቋይ ጋር እንዳትሄድ ነው። አዎ ገደለቻቸው። በቃ አሁን ምንም ሳምንት ነው የምትሄዱት? ሳምንት ግን ስንት ናችሁ? እኛ ቡዳ ከአንገት በላይ መተት ደግሞ ማህፀን ላይ ወገብ ላይ እግር ላይ ሰብስብና ግንባር ላይ ታሰር። ሰብስብ ቶሎ ብል ሳምንት እንሄዳለን እኮ ሳምንት ትሸኛላችሁ። ሰብስብ። እግዚአብሔር ይገዝ። ልሸኛችሁ። ስንት ናችሁ ጠቅላላ? ትቆያላችሁ? እቆያለሁ። ቡዳውን ሸኘኝ። በቃ ቡዳው በቃኝ። አይ አንድ ላይ ነው የምትሄዱት? አንድ ላይ መቼ ልትሄዱ? መቼ? ገና የ30 ዓመት ባንዴ
ምንም ስራ እንዳትሰሩ በጌታ በኢየሱስ አስሬያችኋለሁ። ምንም ስራ እንዳትሰሩ በግንባር 1 ሚሊዮናችሁም በድንግል ማርያም ስም በመጥምቀ መለኮት በቅዱስ ዮሐንስ ስም ተዘጋጅታችሁ እስከምትሰበሰቡ ድረስ በኢየሱስ ክርስቶስ ስም አስሬያችኋለሁ። እልል በሉ በአንድነት አጨብጭቡ፣ ዘምሩለት። ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉት። እልል በሉ እልል በሉ በአንድነት ዘምሩ አመስግኑት። ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉት። ስራውን እናድንቅ እንዲህ ለወደደን ስጋውና ደሙን ብሉ ጠጡ ያለን ፍቅሩም አይለካ አያልቅም ቢወራ ከሰማያት ወርዶ ሆነ ከኛ ጋራ ከሰማያት ወርዶ ሆነ ከኛ ጋራ። እልል በሉ እልልታ ጨብጨባ ለክብሩ ምሩለት። እንደ እግዚአብሔር ያለ ማንም የለም በሉት። እልልታ እልል በሉ በአንድነት ዘምሩ አመስግኑት። ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉት። እልልታ እልል በሉ በአንድነት ዘምሩ አመስግኑት። ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም በሉት። ሰአሊ ለነ ማርያም ሰአሊ ለነ ሰአሊ ለነ ማርያም ሰአሊ ለነ አክሊለ ንጹሐን አክሊለ ንጹሐን ሰአሊ ለነ አክሊለ ንጹሐን አክሊለ ንጹሐን ሰአሊ ለነ አክሊለ ንጹሐን ሰአሊ ለነ አክሊለ ንጹሐን አክሊለ ንጹሐን ሰአሊ ለነ ለምኝልን 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 አመስግኑ ለምኝልን 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 ማርያም የሁሉ እናት ማርያም የሁሉ እናት ማርያም ያንስባታል አመስግኗል እናት ማርያም የሁሉ እናት አይኑ ዘርግብ አይኑ ዘርግብ አይኑ ዘርግብ አመስግኑ አይኑ ዘርግብ አይኑ ዘርግብ አይኑ ዘርግብ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል አመስግኑ ዘምሩ ለወርቅ ሚካኤል ሐመልማለ ወርቅ አይኑ ዘርግብ አይኑ ዘርግብ አይኑ ዘርግብ አመስግኑ አይኑ ዘርግብ አይኑ ዘርግብ አይኑ ዘርግብ ዮሐንስ ሐመልማለ ወርቅ አመስግኑት ዮሐንስ ሐመልማለ ወርቅ ዮሐንስ ዘምሩ አጨብጭቡስ ዮሐንስ ሐመልማለ ወርቅ ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ ክንፎ ጸለላ አመስግኑ ክንፎ ጸለላ ክንፎ ጸለላ ተፈስይ ለድንግል ቤላ
ተፈስሒ ለማርያም ይቤላ ተፈስሒ እልልል አመስግኑ ለድንግል ይቤላ ክንፉ ጸለላት ክንፉ ጸለላት ክንፉ ጋረዳት ክንፉ ጋረዳት ክንፉ ጋረዳት ክንፉ ጋረዳት ደስ ይበልሽ ማርያም ሆይ እያላት ደስ ይበልሽ ድንግል ሆይ እያላት ደስ ይበልሽ አመስግኗት እስኪ ድንግል ሆይ እያላት ደስ ይበልሽ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። ዘምሩ እግዚአብሔር ብርሃኔና መድኃኒቴ ነው። ዘምሩ እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? ዘምሩለት እስኪ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እልልታ እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? ዘምሩ የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ ዘምሩለት እስኪ ጌቶች እግዚአብሔር ይመስገን። የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እልልታ እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ አምላኬ መመኪያዬ ነው። እልል 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 አመስግን። ነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? እልል በሉለት። ነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። አምላኬ መመኪያዬ